በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 50 መንፈሳዊ ታሪካችን በኦሪት ዘጸአት ምዕራፍ 30 ውስጥ ከተጻፉ ትእዛዛት መካከል እጅና እግርን መታጠብ በጥምቀት መተካቱን፣ ቅባ ዘይት ወይም የቅባ ሜሮን የአዘገጃጀት ሥርዓት ከእግዚአብሔር መሰጠቱን፣ ዝግጅቱም በጳጳሳት ብቻ የሚከናወን መሆኑን፣ የቤተ መቅደሱ ንዋያተ ቅዱሳት የሚቀደሱበት ካህናቱና ነገሥታቱ ሁሉ የሚሾሙበት በቅባ ሜሮን መሆኑን፣ በዚህም የእግዚአብሔር መንፈስ ቅዱስ የሚያድርባቸውና ለእግዚአብሔር የተለዩና የተመረጡ እንደሚሆኑ ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእስራኤል በደልና የሙሴ ምልጃ። ኦሪት ዘጸአት ምዕራፍ 31 እና ምዕራፍ 32። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከይሁዳ ነገድ የሚሆን የሆር የልጅ የኡሪ ልጅ ባስኤልን በስሙ ጠርቼዋለሁ። በሥራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላውበት። የጥበብን ሥራ ያስተውል ዘንድ በወርቅና በብር በናስም ይሠራ ዘንድ ለፈርጥ የሚሆነውን የዕንቁ ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ ሥራውንም ሁሉ ይሠራ ዘንድ ለይቼዋለሁ አለ። ጠቢቡ ሰለሞን በምሳሌ መጽሐፉ ምዕራፍ 2 ቁጥር 6 ላይ እግዚአብሔር ጥበብን ይሰጣል እንዲል ለሚወዱት እንደ ፈቃዱ ለሚታዘዙለት ሁሉ መልካም ጥበብ ከእግዚአብሔር የሚሰጥ መሆኑን ያሳያል። እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ ሁለቱን የምስክር ጽላቶች ሰጠው። እነዚህ ጽላቶች ላይ በእግዚአብሔር ጣት የተጻፈው 10ቱ ትእዛዛት ነበር። ልጆች በዚህ ዘመን በአዲስ ኪዳን 10ቱ ትእዛዛት የተጻፉት በልባችን ላይ ነው። ትእዛዛቱን ዘወትር በመውጣትና በመግባታችን በመቀመጥ በመነሳታችን ሁሉ እናስበው፣ አክብረን እንጠብቀው ዘንድ እግዚአብሔር በልባችን ጽላት ወይንም በሕሊናችን ላይ ጽፎታል። አሁን በቤተ መቅደሳችን የሚገኘው ጽላት ላይ ግን የተጻፈው 10ቱ ትእዛዛት ሳይሆን የጌታችን የኢየሱስ ክርስቶስ የመለኮት ስሞቹ አልፋ፣ ኦሜጋ፣ ኤልሻዳይ፣ አዶናይ የሚሉ ስሞቹ ናቸው። ስለዚህ በቅዱስ ታቦቱ ፊት ተንበርክከን ስንሰግድም ለዚህ ከሰማይ በታች እንድንበት ዘንድ ለተሰጠን ክቡር ስም እንደሆነ ማስተዋል አለብን። ሕዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክትን ሥራልን አሉት። አሮንም በሚስቶቻችሁና በወንዶችና በሴቶች ልጆቻችሁም ጆሮ ያሉትን
የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ሕዝቡም ሁሉ በጆሮዎቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሠራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክትህ ናቸው አላቸው። ልጆች፣ አሮን ይህንን ያለው በእውነት አምኖበት ይሄ ከሰው ጆሮና ጣት ተሰብሮና ተሰብስቦ ቀልጦ የተሠራው ጥጃ አምላክ ነው ብሎ አይደለም። ነገር ግን የግድ አምላክ ሥራልን ብለው ስላስጨነቁት እንጂ። አንድም ደግሞ በባርነት ሳሉ በታላቅ መከራ ያገኙትን ወርቅ አምጡ ሲላቸው የሚሰስቱና አንሰጥም የሚሉት መስሎት ነበር። እነርሱ ግን ሰጡት። በሌላ በኩል ደግሞ ቀን በአምደ ደመና ሌሊት በአምደ ብርሃን በፊታቸው ሲመራቸው የነበረው የእግዚአብሔርን ኃያልነት በዐይናቸው አይተዋልና ትንንሽ የወርቅ ጥጃ አምላክ ነው ሲላቸው ንቀው ይጥሉታል፣ ይተውታል ብሎ አሮን አስቦ ነበር። ሰይጣን ግን ልባቸውን ስላሳወረው ለጥጃው ሰውለት፣ አመለኩት። ያሳዝናል። የሰው ልጅ ዛሬም ቢሆን በማይረባውና በማይጠቅመው ሐሰት ይታለላል። አሮንም የወርቅ ጥጃውን ባየው ጊዜ መሠዊያን በፊቱ ሠራ፣ ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ሕዝቡ ማልደው ተነስተው የሚቃጠል መሥዋዕት ሰዉ፣ የደህንነት መሥዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። እግዚአብሔርም ሙሴን ከግብፅ ምድር ያወጣኸው ሕዝብህ ኀጢአት ሠርተዋልና ሂድ ውረድ። ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሠራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለት፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክት ናቸው አሉ ሲል ተናገረው። እግዚአብሔርም ሙሴን እኔ ይህንን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸው ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ፣ አለም አቤቱ ቁጣ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣኸው በሕዝብህ ላይ ስለምን ተቃጠለ? ግብፃውያንስ በተራራው መካከል ሊገድላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለሕዝብህም በክፋታቸው ላይ ራራ። ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ ሰጣታለሁ፣ ለዘላለምም ይወርሷታል ብለህ በራስህ የማልህላቸውን ባሪያዎችን አብርሃምንና ይስሐቅን እስራኤልንም አስብ አለ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ። ልጆች፣ ሙሴ በእግዚአብሔር ፊት ያለው ሞገስና መወደድ አይደንቅም? እንደ ቅርብ ወዳጁ ማዘኑን መቆጣቱን አማከረው። ይገርማል። እግዚአብሔርም ኃያል አምላክ ሆኖ ሳለ የደካሞችን ልመና እንዴት በፊቱ እንደሚቀበል አስተውሉ። ድንቅ ነው። ይህንን ነው ታዲያ ቤተ ክርስቲያናችን የቅዱሳን ምልጃ የምትለው። ቅዱሳን ስለ እኛ ኃጢአት በእግዚአብሔር ፊት ለምነው ይቅርታን ያሰጣሉ በሚል የምታስተምረው። ምሕረትን የመስጠት የእግዚአብሔር ፈንታ ነው። ቅዱሳኑ ግን ስለኛ አበክረው ይጸልያሉ። በዚህም የእግዚአብሔር መሐሪነቱን እናያለን። አንድም ደግሞ ቅዱሳን በፊቱ ያላቸውን ሞገስና መወደድን ያሳያል የሙሴ ምልጃ። ስለዚህ
በሰማይ ድል የነሱ ቅዱሳን ሁሉ ስለ እኛ በተጋድሎ ላይ ላለነው ልጆቻቸው ጸሎትና ምልጃቸው በእጅጉ ጠቃሚ መሆኑን ያሳየናል ማለት ነው። ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹንም በዚህና በዚያ በሁለት ወገን ተጽፎባቸው ነበር። ጽላቶቹም የእግዚአብሔር ሥራ ነበሩ። ጽሕፈቱም በጽላቶቹ ላይ የተቀረጸው የእግዚአብሔር ጽሕፈት ነበረ። ኢያሱም እልል የሚል የሕዝቡን ድምፅ ሰምቶ ሙሴን የሰልፍ ድምፅ በሰፈሩ ውስጥ አለ አለው። ሙሴም ይህ የድል ነሺዎች ወይም የድል ተነሺዎች ድምፅ አይደለም፣ ነገር ግን የዘፈን ድምፅ እሰማለሁ አለው። እንዲህም ሆነ። ወደ ሰፈሩ ሲቀርብ ጥጃውንም ዘፈኑንም አየ። የሙሴም ቁጣ ተቃጠለ። ጽላቶቹንም ከእጁ ጥሎ ከተራራው በታች ሰበራቸው። የሰሩትንም ጥጃ ወስዶ በእሳት አቀለጠው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውሃውም ላይ በተነው፣ ለእስራኤልም ልጆች አጠጣው። ሙሴም አሮንን ይህንን ታላቅ ኃጢአት ታመጣበት ዘንድ ይህ ሕዝብ ምን አደረገህ? አለው። አሮንም እንዲህ አለ፣ ጌታዬ ሆይ ቁጣህ አይቃጠል። ይህ ሕዝብ ክፋትን እንዲወድ አንተ ታውቃለህ። እነርሱም ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄዱ አማልክትን ሥራልን አሉኝ። እኔም ከእናንተ ወርቅ ያለው ሰው ከእርሱ ሰብሮ ያምጣልኝ አልኋቸው። ሰጡኝም፣ በእሳትም ላይ ጣልኩት፣ ይህም ጥጃ ወጣ አለው። ሙሴም በጠላቶቻቸው ፊት እንዲነወሩ አሮን ስድ ለቋቸዋልና ሕዝቡ ስድ እንደተለቀቁ ባየ ጊዜ በሰፈሩ ደጅ ቆሞ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። የሌዊም ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፉን በወገቡ ላይ ይታጠቅ፣ በሰፈሩም ውስጥ በዚህና በዚያ ከበር እስከ በር ተመላለሱ። የእናንተም ሰው ሁሉ ወንድሙን፣ ወዳጁን፣ ጎረቤቱንም ይግደል አላቸው። የሌዊም ልጆች ሙሴ እንዳለ አደረጉ። በዚያ ቀን ከሕዝቡ 3000 ሰዎች ሞቱ። በነጋውም ሙሴ ለሕዝቡ እናንተ ታላቅ ኃጢአት ሠርታችኋል፣ አሁንም ወደ እግዚአብሔር እወጣለሁ፣ ምናልባት ኃጢአታችሁን አስተሰርይላችኋለሁ አላቸው። ሙሴም ወደ እግዚአብሔር ተመልሶ ወዮ! እኒህ ሕዝብ ታላቅ ኃጢአት ሠርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁንም ይህን ኃጢአታቸውን ይቅር በላቸው፣ ያለበለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ አለ። እግዚአብሔርም ሙሴን የበደለኝን እርሱን ከመጽሐፌ እደመስሰዋለሁ። አሁንም ሂድ፣ ይህንም ሕዝብ ወደ ነገርሁህ ምራ። እነሆ መልአኬ በፊትህ ይሄዳል፣ ነገር ግን በምጎበኝበት ቀን ኃጢአታቸውን አመጣባቸዋለሁ አለው። አሮንም የሠራውን ጥጃ ስለሠሩ እግዚአብሔር ሕዝቡን ቀሰፈ። ልጆች፣ የሚደንቅ ታሪክ ነው አይደል? አዎን ይደንቃል። እስራኤል በዚህ ደረጃ በዓይናቸው እያዩ በጆሮአቸው እየሰሙ እንዲህ መሳታቸው ያሳዝናል። እግዚአብሔርም ደግሞ ለቅዱሳኑ የሚሰጠውን ቦታና ጸሎታቸውን እንዴት እንደሚሰማ የደካሞችንም ልመና የማይንቅ መሐሪ አምላክ መሆኑ በእጅጉ ያስገርማል። አሁን ደግሞ ከታሪኩ ውስጥ ጥያቄዎችን እንጠይቃችሁ። በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው።
የመጀመሪያው ጥያቄ እግዚአብሔር ለባስኤል ምን አይነት ጥበብን ሰጠው? ለሙሴ የተሰጡ ሁለቱ ጽላቶች ላይ ምን ተጽፎ ነበር? በዛሬው ጽላት ላይስ ምን ይጻፋል? ሕዝቡ ሙሴ በዘገየ ጊዜ አሮንን ምን አድርግልን አሉት? እግዚአብሔርስ ለሙሴ ምን ብሎ ስለ ሕዝቡ ነገረው? ሙሴ ለሕዝቡ ምን ብሎ ጸለየ፣ ለመነ? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትልቁ ትምህርት እግዚአብሔር የሰው ልጆች በኃጢአታቸው እንዳይጠፉ ይቅር ለማለት ልቡ እጅግ ሰፊ መሆኑን እናያለን። እግዚአብሔር ማንም ይጠፋ ዘንድ አይወድም፣ አይፈቅድም። ብዙ የይቅርታ ዕድሎችና ጊዜንም ይሰጣል። እንደ ሙሴ ያሉ በፊቱ ሞገስ ያላቸው የቅዱሳኑ ጸሎትና ልመናን ሰምቶ ይራራል፣ ይምራልም። ቅዱስ ዳዊት በመዝሙሩ መዝሙር 106 ቁጥር 23 ላይ እንደተናገረው እግዚአብሔር እስራኤልን በበደላቸው ምክንያት እንዳያጠፋቸው እንዲህ ብሎናል። እንዳያጠፋቸው ቁጣውን ይመልስ ዘንድ የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ ያጠፋቸው ዘንድ ተናገረ እንዳለ ቅዱሳን በእግዚአብሔር ፊት ስለኛ ኃጢአትና በደል ይቅርታን እናገኝ ዘንድ እንደሚቆሙ እንደሚማልዱ ከዚህ ታሪክ ለመረዳት እንችላለን ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።